ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ተከታታይ ትምህርት እያስተማርኳችሁ ነው። ክርስቲያናዊ የቤተሰብ ውቅር በሚል ርዕስ ወደ 4 ክፍል የሄደ ትምህርት አለ። ዛሬ ክፍል 5ን እናያለን። በተለይ ባለፈው ሳምንት ላይ በተለይ ቤተሰብ ትልቅ ክርስቲያናዊ ቤተሰብ ትልቅ ትኩረት ሊሰጥባቸው ከሚገቡ መንፈሳዊ ጉዳዮች ሁለተኛውን እያነሳን ነበረ። በነገር ሁሉ የክብሩንና የመንግስቱን ጉዳይ ማስቀደም በሚል ይሄ የክርስቲያናዊ ቤተሰብ ዋና መገለጫ ነው ብለን በዚህ ስር የመጀመሪያ ብለን ሕጉን በየግል ማክበር ብለን እንደዚሁ የተመለከትንበት ሁኔታ አለ። በዚህ ስር እንደገና እንግዲህ ሕጉን በየግል ማክበር ከሚለው ቀጥሎ በእምነት መኖር የሚለውንም እንደዚሁ ስንመለከት ነበር። በዚህ በእምነት መኖር በሚለው ስር እንደገና በስራ በተገለጠ እምነት መኖር ብለን ክርስቲያናዊ ቤተሰባችን ውስጥ በስራ የተገለጠ እምነት ሊኖረን ይገባል። በጽድቅ መኖር አለብን። እግዚአብሔርን በመፍራት መኖር አለብን። ልጆቻችንን ትኩረት ከምንሰጥባቸው ጉዳይ አንዱ እግዚአብሔርን መፍራት፣ በጽድቅ መመላለስ እንዲለማመዱ የማድረግ ከፍተኛ ኃላፊነት አለብን። እንደ ወላጅ ብያቸዋለሁ። እንግዲህ ልጆቻችን ከሚበሉት የሚጠጡትን የሚበሉትን ትምህርታቸውን የመሳሰሉትን እንደምንከታተለው ሁሉ የጽድቅ ሕይወታቸውን መከታተል እንዳለብን፣ እግዚአብሔርን እየፈሩ ማደግ እንዳለባቸው እኛም ደግሞ ለልጆቻችን በምሳሌነት የሚገለጥ ሕይወት ሊኖረን እንደሚገባ እንደዚሁ ተናግሬያለሁ። እንግዲህ ደጋግሜ በዚህ ሚዲያ የምላችሁ ነገር ልጆቻችን በዚህ ዘመን የከበቧቸው ብዙ ነገሮች አሉ። እኛንም የከበቡን ብዙ ነገሮች አሉ። በተለይ ስልጣኔውን መሰረት አድርጎ ብዙ ነገር ላያችን ላይ ተዘርግፏል። ብዙ ነገር ላያችን ላይ ተዘርግፏል ወገኖቼ። እንግዲህ ጊዜያችንን የሚሻሙ ብዙ ነገሮች መጥተዋል። እንግዲህ ቴክኖሎጂውን እግዚአብሔር ለሰዎች በሰጠው አእምሮ ሰዎች ተጠቅመው ቴክኖሎጂውን ቢያመጡትም ቴክኖሎጂውን ደግሞ እኛ ወደ ጥቅም መለወጥ አልቻልንም። ቴክኖሎጂው ዝም ብሎ ጊዜያችንን ነው እየበላ ያለው። ስለዚህ ብዙ ቤተሰብ ብዙ ክርስቲያኖች በእያንዳንዳችን ቤት ከግላችን ጀምሮ ቴክኖሎጂው የጸሎት ሕይወታችንን ቀንሶብናል። ቴክኖሎጂው የቃል ጥናት ሕይወታችንን ቀንሶብናል። እንደዚሁ ደግሞ ቴክኖሎጂው የጋራ የአንድነት ጊዜያችንን የቤተሰባዊ የአንድነት ጊዜያችንን ቀንሶብናል። ልጆች ከወላጆች ያላቸው ግንኙነት ቀንሷል። ወላጆች ከልጆች ያላቸው ግንኙነት ቀንሷል። እንደዚሁም እናትና አባት ወይም ባልና ሚስት ያላቸው ግንኙነት ቀንሷል። ልጆችም እርስ በርስ ያላቸው ግንኙነት ቀንሷል። አንድ ቤት ለማደር እንገባለን እንጂ የተለያየ ዓለም ላይ ነው እየኖርን ያለነው። የተለያየ ዓለም ላይ ነው የምናድረው። በአንድ ጊዜ ማታ ላይ ለምሳሌ ብንመለከት የድሮ ቤተሰቦች ይጫወታሉ፣ ይስቃሉ፣ ወይ ቃል ያጠናሉ ወይም ደግሞ ይጸልያሉ ወይም ስለ መንፈሳዊ ነገር ወይ ስለ ትምህርት ይወያያሉ። አሁን ግን ብዙ ጊዜ እስቲ ታዘቡ በየቤታችሁ ሁሉም ሰው ስልኩን ይዞ አጎንብሶ ነው ያለው። አንዱ አሜሪካ ነው ያለው፣ አንዱ ደቡብ አፍሪካ ነው ያለው፣ አንዱ ኢትዮጵያ ውስጥ ነው ያለው፣ አንዱ ፖለቲካ ሰፈር ነው ያለው፣ አንዱ ብልግና ሰፈር ነው ያለው፣ አንዱ ውሸት ሰፈር ነው ያለው፣ አንዱ በጣም ብትንትን ያልን ሆነናል ወገኖቼ። የቤተሰብ ጉዳይ ከምንጊዜውም በላይ አሳሳቢ ደረጃ ላይ ደርሷል። ይህን ርዕስም ሳዘጋጅላችሁ ከዚህ ነገር አኳያ ነው ያዘጋጀሁላችሁ። ስለዚህ ወገኖቼ ሁል ጊዜ በስራ የተገለጠ እምነት በቤታችን ውስጥ አለ ወይ የሚለውን መከታተል አለብን። ሌላው እንግዲህ በዚሁ ክፍል ስር የምናየው ምንድነው? በሁኔታዎች በማይወሰን እምነት መመላለስ አለብን። አንኮንዲሽናል ፌዝ ሊኖረን ይገባል። እምነታችንን የሚያቀዘቅዘው ወይም የሚያሞቀው ነገር መኖር የለበትም። እምነታችን የሚዋዥቅ መሆን መቻል የለበትም። በማንኛውም ሁኔታ ውስጥ ማመን አለብን። ለምሳሌ መጽሐፍ ቅዱስ ላይ ስንመለከት በማንኛውም ሁኔታ ውስጥ ያመኑ ቤተሰቦችን እናያለን። የተጠበቀው ነገር ቢኖርም ባይኖርም፣ ጤና ቢኖርም ባይኖርም፣ ገንዘብ ቢኖርም ባይኖርም፣ ልጅ ቢኖርም ባይኖርም ግን እምነት ነበራቸው። በጌታ ላይ የማይዋዥቅ እምነት ነበራቸው። ስለዚህ ትክክለኛ የክርስትና ሕይወት እምነቱ አንኮንዲሽናል ነው። አንኮንዲሽናል ፌዝ ነው። በምንም ሁኔታ አይወሰንም። ዛሬ ስለበላን ስለጠጣን ስለለበስን ወይም ሌሎች ነገሮች ስላደረግን አይደለም ጌታን መቅረብ ያለብን። ሁል ጊዜ ጌታ እንደሆነ ለምን መሰላችሁ? የሚዋዥቁ ነገሮች አሉ በቤተሰብ ሕይወታችን ውስጥ። አንዳንድ ቤተሰቦች እንሰማለን ክርስቲያናዊ የቤተሰብ ውቅራቸው ጠፍቶ ከቤተ ክርስቲያን ቀርተው ስናናግራቸው ሄደን ባለፈው ባለቤቴ ታመመና ከዛ በኋላ በቃ ፈተና በዛብን እንደው ጌታም አልጎ አላ ያለን
ጠፋን ይላሉ። አኩርፈው እንደጠፋ ያስታውቅባል። ጌታ ግን ሰው አይደለም፣ አናኮርፈው። ቢሆንም ባይሆንም ቢሰጠንም ባይሰጠንም ጌታ ግን ጌታ ነው ወገኖቼ። ጌታ ጌታ ነው። ለዚህ እኮ ነው እነዛ ሶስት ወጣቶች እኮ ንጉሡ እኔ ላቆምኩት ምስል ካልሰገዳችሁ እሳት ውስጥ ወድቃላችሁ እኮ ሲላቸው ላንተ ላቆምከው ምስል አንሰግድም። እግዚአብሔር ከሚነደው አቶን እሳት ያድነናል። ግን እግዚአብሔር ባያድነንም እንኳን አምላክነቱን አንለውጥም። በጣም ቆራጦች ናቸው። ብንሞት እንኳን እንዳመለክነው እንሞታለን። አያችሁ፣ ብንሞት እንኳን የጽድቅ ሕይወታችንን እንደጠበቅን እንሞታለን ያሉት። ስለዚህ ወገኖቼ እምነታችን ኮንዲሽናል መሆን የለበትም። አንኮንዲሽናል ነው። እዚህ ዳንኤል 3:17-18 እንደዚህ ይላል፣ የምናመልከው አምላካችን ነው ያሉት ከሚነደው ከአቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል አሉ። እምነታቸው እዚህ ጥግ ድረስ ነው። ልብ አድርጉ። ነገር ግን ንጉሥ ሆይ እርሱ ባያድነን አምላክህን አናመልክም አሉት። በቃ ላቆምከውም ለወርቁ ምስል አንሰግድም። እዚህ ያዕቆብ 1:2-5 ላይ እንዲህ ይላል፣ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ እያወቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽማል ይላል። ስለዚህ ወገኖቼ ክርስቲያናዊ ቤተሰብ ውስጥ ስንሆን በሁኔታዎች በማይወሰን እምነት ልንቆም ይገባናል፣ ልንመላለስ ይገባናል። ብዙ ፈተናዎች አሉ። ግን ዋና ዋናዎቹን ፈተናዎች እንኳን እኮ ብንቆጥር በመሰረቱ ችግር ብቻ አይደለም ፈተና። ዋናው ፈተና የማግኘት ፈተና ነው፣ የጥጋብ ፈተና ነው። ሌላው የረሃብ ፈተና ነው፣ የማጣት ፈተና ነው። የጥጋብ ፈተና እምላችሁ ድሮ የሌለን አቅም ሲመጣ፣ በተለይ ከኢኮኖሚ ጋር በተያያዘ ድሮ የሌለን አቅም ሲመጣ፣ በጣም መብላት ስንጀምር፣ በጣም ከሰዎች ጋር መገናኘት ስንጀምር፣ ያኔ ለጌታ ያለን ነገር ያለን ኮሚትመንት ከቀዘቀዘ እሱ የጥጋብ ፈተና ነው። እግዚአብሔር ከጥጋብ ፈተና ይጠብቃችሁ። ድሮ በድህነታቸው ጊዜ ተንበርክከው ጌታን የሚያከብሩ አሁን ለምስጋና እንኳን ለመንበርከክ ጊዜ ያጧሉ። ይሄ የጥጋብ ፈተና ነው። ድሮ ምንም በሌላቸው ጊዜ በጣም ከፍተኛ ፍቅር የነበራቸው ባልና ሚስት አሁን ግን አንዲት ቃል 5 ደቂቃ ያህል እንኳን ተስማምተው ማያወሩ ከሆነ ይሄ የጥጋብ ፈተና ነው። እግዚአብሔር ከጥጋብ ፈተና ይጠብቃችሁ። ስለዚህ አንኮንዲሽናል በሆነ መንፈሳዊ ባህሪ መመላለስ አለብን። እንደውም አንድ አገልጋይ ምን ሲል ሰማው፣ የኢትዮጵያ ሕዝብ በተለይ ኢትዮጵያውያን ክርስቲያኖች የረሃብ ፈተና እንችላለን፣ የጥጋብ ፈተና ነው ማንችለው ሲል ሰማሁት። አዎ እሁድ ቸርች በልመና የማይመጡላችሁ አሉ። ድሮ ጾም ጸሎት አይቀሩም፣ የሮብ ፕሮግራም አይቀሩም፣ የምን ፕሮግራም አይቀሩም፣ አንድ ስብሰባ የተባለ አይቀሩም፣ ከቸርች ግቢ የማይጠፉ አሁን ግን አይ ነገሮች በስተውልኛል ብለው አንዳንዶች ጉዳያቸውን ፈጽመው እንደጨረሱ። ወገኖቼ ጌታን የምንከተለው ለመብላት ብቻ አይሁን። ጌታን የምንከተለው ለልብስ ብቻ አይሁን፣ ለገንዘብ ብቻ አይሁን። እነዚህ ሁሉ ነገሮች ተደምረው ባለፉት ተከታታይ ሳምንታትም እንደነገርኳችሁ እነዚህ ሁሉ ነገሮች ተደምረው እዚህ ምድር ላይ የምንኖርበት እድሜ 70 ወይም 80 ነው። ከዛ በኋላ ድካም ነው ይላል። ይሁን 100 ኑሩ። ግን ያኔ 100 ዓመት ላይ እነዚህ ሁሉ ነገሮች ተደምረው እዚህ ይቀራሉ። ንብረትህም ይቀራል፣ እቁብህም ይቀራል፣ ቢዝነስህም ይቀራል፣ ነገርህም ይቀራል። አንድ ቀን ሰዎች አፈር መልሰውብህ ይመለሳሉ። አየህ፣ ያኔ ያጠራቀምከው መንፈሳዊ ስንቅ ይጠቅምሃል። ያኔ ሰማይ የሚያሻግር እምነት ካለ፣ ሰማይ የሚያሻግር ትጋት ካለ፣ መዳንህን አውቀህ ከሆነ፣ በትክክል ጌታን አምልከህ ከሆነ ያኔ ይጠቅምሃል። አለበለዛ ግን አያዋጡም። እዚህ ያሉት ነገሮች አያዋጡም፣ አያዘልቁም። ስለዚህ ነው ብዙ ጊዜ ሰው ለምዶትም ይሁን ምንም የሞተ ተጎዳ ይላል። ቋሚ ምንም አይሆንም። ምንም ነገር ብንሆን ቋሚ ምንም አይሆንም። የሞተ ግን በጣም የሚጎዳው እዚህ ምድር ላይ ጌታን ሳይጠጋ ከሞተ ነው። ጌታን ከፍ ሳያረግ ከሞተ ነው። ይጎዳል። ለጌታ ጊዜ ሳይሰጥ ከሞተ ነው።
ለማምለክ ጊዜ አጥቶ ጌታን ለማምለክ ጊዜ አጥቶ ለጸሎት ጊዜ አጥቶ ጌታ ለሰጠው ነገር ለማመስገን እንኳን ጊዜ አጥቶ ያሳዝናል። ስለዚህ ጌታን በቤታችን እናክብር። ጌታን በቤታችን ከፍ እናድርግ። ብናገኝም ባናገኝም ጤና ብንሆንም ብንታመምም ቢሞላም ቢጎልም ይሄ ከዝማሬ ያለፈ በትክክል የሆነ እምነት ሊኖረን ይገባል ወገኖች። እዚህ ዕብራውያን 11 ከ11 እስከ 12 ላይ ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሳ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ተስፋን የሰጠው የታመነ ነው። ዛሬ ለጎደለን ነገር ይሄን ቃል ሙሉበት። በጎደላችሁ ቦታ ተስፋን የሰጠው የታመነ ነው። እግዚአብሔር የሰጠህን ተስፋ የሰጠሽን ተስፋ ሳትወርሺ ከዚህ ምድር ላይ አታልፊም። ልክ ነው። እግዚአብሔር የዘላለም ተስፋ ሰጥቶናል። የዘላለም ሕይወት ተስፋ ሰጥቶናል። የዘላለም ደስታ ተስፋ ሰጥቶናል እግዚአብሔር። ግን በምድርም ደግሞ ቢሆን እግዚአብሔር አይታማም። ለሁሉም ጊዜ ያለው እንደሚል ቃሉ እግዚአብሔር በጊዜና በሰዓቱ ያንተን ተስፋ ይሰጣል፣ ያንቺን ተስፋ ይሰጥሻል። አንዳንድ ጊዜ የኛ አጀንዳና የኛ ካላንደርና የእግዚአብሔር ካላንደር አልገናኝ ብሎ ነው ብዙዎቻችን ኮንፊውዥን ውስጥ መንገባው ወገኖች። ለዚህ ነው አሁን ሳራን ስንመለከት ልክ ነው። በሰው ካላንደር የተለመደው ሰው 40 ዓመት ሳይሞላው ቢወልድ ነው። ግን ሄደች፣ ወደ 190 ዓመት ተጠጋች፣ አለፈች፣ ሄደች። ልብ አድርጉ። ግን ተስፋን የሰጠው የታመነ ነው። እዚህ ጋር ያለው ነገር እምነቷን የሚሸረሽር ነው። ግን አንድ ነገር አወቀች፣ ተስፋን የሰጠው የታመነ ነው። ነገርህ በሰዎች የተዘጋ ሊሆን ይችላል። ነገርሽ በሰዎች የተዘጋ ሊሆን ይችላል። ግን እርግጠኛ ሆኜ የምነግራችሁ ነገር ተስፋን የሰጠው የታመነ ነው። ትላንት ሲኖርህ እንዳመለከው፣ ትላንት ሲኖርህ እንደምትዘምረው ዛሬም ደግሞ ዘምር። ምንም በሌለ ስራ ትላንት ስራ ኖሮህ እንዳመሰገንከው ዛሬም አመስግኑ። ለምን? ተስፋን የሰጠው የታመነ ነው። የታመነ ነው። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም የባህር ዳር እንዳለ አሸዋ የነበሩ የሞተውን ሰው እንኳን ከመሰለው ከአንዱ ተወለዱ ይላል። በጣም ይገርማል። ሞቶቹን ሲጠብቁ ወለዱ። አንዳንዴ እንደዚህ ነው። መወለድና መሞት በጣም ተቃራኒ ነገሮች ናቸው። ያረጀ ሰው ለሞት ነው የሚጠበቀው፣ ለመውለድ አይጠበቅም። ልክ ነው። በሰው ካላንደር አብርሃምና ሳራ አርጅተዋል፣ በሰው ልምድ አርጅተዋል። ግን ደግሞ ለእግዚአብሔር የሚሳነው ነገር የለም። በሰው ታስቦ የማያቅ ነገር፣ በሰው ታቅዶ የማያቅ ነገር፣ በሰው ሆኖ የማያቅ ነገር እግዚአብሔር ባንተ ላይ ይሰራል። እግዚአብሔር በእናንተ ቤት ውስጥ ይሰራል። አሁን ይህን ፕሮግራም የምትከታተሉ በጣም በብዙ ጭንቀት ውስጥ ያላችሁ ቤተሰቦች፣ አንዳንዶች የኢኮኖሚ ጉዳት የተጎዳችሁ፣ አንዳንዶች ኑሮን አፎርድ ማድረግ ያቃታችሁ፣ አንዳንዶች ያላችሁ ገቢ ከቤተሰቡ አባላት ጋር አልመጥን ያላችሁ፣ ሰማይ ምድር ጭልምልም ያለባችሁ፣ ምንም ተስፋ ያጣችሁ፣ ምንም የምትጠብቁት ሰው የሌለ፣ ማንም ይደርሱልናል ያላችኋቸው ሰዎች ሁሉ አልደርስ ያሏችሁ፣ አንድ ነገር ልንገራችሁ፣ ተስፋን የሰጠው የታመነ ስለሆነ ዛሬም በቤታችሁ አመስግኑት። ዛሬም ሳትበሉም ሳትለብሱም ዘምሩ፣ አመስግኑት። ዛሬም አመስግኑት። እነ ጳውሎስ በእስር ቤት ሆነው ያመሰግኑት ነበር። ነገ እኮ የሞት ፍርድ ሊፈረድባቸው ይችላል። ግን ጌታን አመለኩት፣ ዘመሩ። ለምን? አምልኮ ላይፋቸው ነው። አምልኮ የመብላት ያለ መብላት፣ አምልኮ ገንዘብ የማግኘት ያለ ማግኘት፣ አምልኮ የመልበስ ያለ መልበስ፣ አምልኮ መኪና የመንዳት ያለ መንዳት ጉዳይ አይደለም። አምልኮ እስትንፋሳቸው ነው ለነሱ፣ መንፈሳዊ እስትንፋሳቸው ነው። ስለዚህ አከበሩት። ስለዚህ እምነታችሁ በሁኔታዎች እንዳይወሰን መጠንቀቅ አለባችሁ። ሁሌ እምነት ይኑራችሁ። እኔ ተጣልኩ ነኝ እግዚአብሔር ትቶኛል አትበሉ። እግዚአብሔር ማንንም ትቶ አያውቅም። ማንንም ጥሎ አያውቅም። ስለዚህ ወገኖቼ ሁል ጊዜ ጌታን አክብሩት። እንግዲህ በሁኔታዎች ሁሉ የእግዚአብሔርን የክብሩን ጉዳይ ማስቀደም፣ በነገር ሁሉ የክብሩንና የመንግስቱን ጉዳይ ማስቀደም በሚል ስር በሁለተኛው ስር ነው እነዚህን ያየነው። እስቲ ሶስተኛውን እንይ። ሶስተኛው ደግሞ የክርስቲያናዊ ቤተሰብ ውቅር ውስጥ ትኩረት ሊሰጠው የሚገባው በእግዚአብሔር ፊት በጽናት መጸለይ።
በእግዚአብሔር ፊት መጸለይ። ጸሎት የክርስቲያናዊ ቤተሰብ መንፈሳዊ እስትንፋስ ነው። ጸሎት ወገኖቼ፣ ጸሎት እስትንፋስ ነው፣ መንፈሳዊ እስትንፋስ ነው። ስለዚህ ጸሎት በጣም ያስፈልጋል። እዚህ ፊልጵስዩስ 4:6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ ይላል። ስለዚህ ጸሎት ያስፈልጋል ወገኖች፣ ጸሎት ያስፈልጋል። እንደገና እዚህ መዝሙር 145 ከ17-20 ላይ እንዲህ ይላል፣ እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በስራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአታቸውንም ሁሉ ያጠፋል ይላል። ስለዚህ ጸሎት በጣም ወሳኝነት አለው። መጽሐፍ ቅዱስ ላይ ትልልቅ ታሪካቸው የተጠቀሱ ሰዎች ይጸልዩ ነበር። ለምሳሌ ሙሴ 40 ቀንና 40 ሌሊት ጾሟል፣ ጸልዩዋል። ጸሎት በጣም መሰረታዊ ነገር ነው። ጸሎት ከእግዚአብሔር ጋር የመሆናችን ብቸኛው እስትንፋሳችን ነው። ሙሴ እንዲህ ይላል ዘዳግም 9:18-19 ላይ ስለሰራችሁት ኃጢአት ሁሉ እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ስላደረጋችሁ እግዚአብሔር ሊያጠፋችሁ ከተቆጣባችሁ ከቁጣውና ከመዓቱ የተነሳ ስለፈራው እንደፊተኛው በእግዚአብሔር ፊት 40 ቀንና 40 ሌሊት ወደቅኩ ይላል። እንጀራንም አልበላሁም አልጠጣሁምም፣ እግዚአብሔር በዛን ጊዜ ደግሞ ሰማኝ ይላል። ስለዚህ ጸሎት በጣም መሰረታዊ ነገር ነው። መጽሐፍ ቅዱስ ላይ ብዙ የጸሎት ታሪኮችን እንመለከታለን። የይሁዳ ሕዝብ ጠላቶቻቸው በከበቧቸው ጊዜ በእግዚአብሔር ፊት ጾሙ፣ ጸለዩ ይለናል። ሁለተኛ ዜና 20:3 ላይ ኢየሱስም አገልግሎቱን ከመጀመሩ በፊት 40 ቀንና 40 ሌሊት እንደጾመ መጽሐፍ ቅዱስ ይነግረናል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ ይላል ማቴዎስ 4:1-2 ላይ መንፈስ ወደ ምድረ በዳ ወሰደው 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። በጣም ይገርማል። ኢየሱስ ጾሟል። ስለዚህ ጸሎት ያስፈልጋል። እንደዚህ አይነት ከባባድ ጸሎቶች የግድ መጾም አለብን እያልኳችሁ አይደለም። የግድ ይህን ያህል ረጅም ጾም ጸሎት እንያዝ እያልኳችሁ ቢሆን ጥሩ ነው። አሁንም ድረስ የሚያደርጉት አሉ የበረቱ። ግን ደግሞ ጸሎት በጣም በመሰረታዊነት ያስፈልጋል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔር ድምጻችንን ይፈልገዋል። መቼም የወለዳችሁ ሰዎች ይገባችኋል። አንዳንድ ጊዜ እኮ ልጆቻችን ልጅ ሆነው ከውጭ ስንመጣ ሳንሰማቸው ከተኙ ራሱ አምሽተን ስንመጣ ከተኙ ቀስቀሰን እና ወደናነ እንዴት ነበር አረ እንደው እናትየው ልጄን እንተው አትረብሽ ብላ ሁሉ የሚጣሉ አሉ። በዚህ ለምን ድምጻቸውን መስማት እንፈልጋለን። እግዚአብሔር እንደዚህ ነው፣ የኔና የናንተን ድምጽ መስማት ይፈልጋል። ድምጻችንን መስማት ይፈልጋል። አንድ ሰው እንዲህ ይላል፣ አይ እግዚአብሔር እኛ የሚያስፈልገን ሁሉ ያውቃል፣ ስለዚህ ባንጸልይ የሚል በጣም የስተት አመለካከት ውስጥ የገቡ ሰዎች ያውቃሉ። ግን ደግሞ እግዚአብሔር ድምጻችንን ይፈልጋል። ጸሎት እምነትን ያሳድጋል። ጸሎት አሁንም ተስፋዬ አንተ ነህ፣ አሁንም ወደ ሌላ አልሄድም፣ ወደ አንተ ነው የሚሄደው፣ አሁንም መመከያ አንተ ነህ፣ አሁንም የጥያቄ መልስ አንተ ነህ፣ አሁንም የእንቆቅልሽ ፍቺ አንተ ነህ የሚል መልእክት አለው። ጥያቄያችንን ይዘን በእግዚአብሔር ፊት በተንበረከክን ጊዜ ስለዚህ ጸሎት ያስፈልጋል። ጸሎት ያስፈልጋል። ብዙ ቤተሰቦች ይጸልያሉ አብረው፣ ብዙ ቤተሰቦች ደግሞ አይጸልዩም። የሚገርማችሁ ነገር ብዙ ቤተሰቦች ላለመጸለያቸው ምክንያት ሊሰጡ ይፈልጋሉ፣ ግን ያለመጸለይ ምክንያት የለውም። ሰው ባለበት ሁኔታ እግዚአብሔርን ማነጋገር ይችላል። ምክንያቶቻችንን ትተን መጸለይ አለብን። ቅድም እንዳልኳችሁ ነው፣ የብዙ ክርስቲያን ቤተሰቦች የጸሎት ጊዜ ቴክኖሎጂው መጥቶታል። ብዙ ሰው ቲክቶክ ላይ ነው፣ ሶሻል ሚዲያ ላይ ነው፣ ምን ላይ ነው እንትን የሚለው ሳያስበው ቆይ ትንሽ ነገር አይቼ ከዛ በኋላ ጸልያለሁ ይልና ሳያስበው 2-3 ሰዓት ይወስድባል። ራሱ የውላችሁ እንትናቸው ይሄ ዓለም ሲስተሟ እንዴት አይምሮን እንደምትይዝ ታውቃለች።
አንዱን ወሬ ተደንቀሳጨርስ እንደገና አንዱ ይመጣል። አንዱ ሳይደ አንዱ ይመጣል። አንዱ ሳይደ አንዱ ይመጣል። አሁን ብዙ ነገሮች ነው የሚደፉበት። አንዴ የሚያስቅ ነገር ታገኛለህ፣ አንዴ ደግሞ የሚያሳዝን ነገር ታገኛለህ፣ አንዴ ደግሞ ደስ የሚያሰኝ ነገር ታገኛለህ፣ አንዳንዴ ደግሞ የሆነ ነገር አንዳንዴ የሚያሸብር ነገር ታያለህ። እንደውም እኮ አሁን የስነ ልቦና ጥናት ጠበብቶች እንደሚሉት እንደ ህዝብ የዓለም ህዝብ ዲስኦርደር እየሆነ ነው በእነዚህ ቲክቶክ እና በመሳሰሉት ነገሮች ውስጥ። ይኸውላችሁ በስነ ልቦና ጤና ምን አለ? ለምሳሌ በጣም የሚያስቅ ነገር በጣም በቃ እንባህ እስኪወርድ የምትስቅበት ነገር እዚህ ገጥሞ ወዲያውኑ ደግሞ መርዶ ቢመጣና በጣም የሚያስለቅስ ነገር ቢገጥም እሱን ደግሞ አልቀሰሳጨርስ በጣም ደግሞ የሚያስቅ ነገር ቢመጣ ከዛ በኋላ ይሄ ሰውዬ ወደ እብድነት እየተቀየረ ይሄዳል ነው የሚሉት። ኮንፊውዝድ ነው የሚሆነው፣ ሳይኮ ዲስኦርደር ይሆናል። ስለዚህ ወገኖቼ አሁን ሶሻል ሚዲያው አቃውሶናል። እንደውም እኮ የሚገርማችሁ ተው ጸሎቱ ተመቷል፣ የብዙ ሰው ጸሎት ግን ደግሞ በራሱ ጤናው ራሱ ተመቷል፣ የነበረው ጤና ማለት ነው። ስለዚህ ወገኖቼ ወደ መሰዊያችን እንመለስ፣ ወደ ጸሎታችን እንመለስ። አንዳንዶች ሶሻል ሚዲያው ጊዜያቸውን ይዞባቸዋል። አንዳንዶች ደግሞ በጸሎቱ ሰዓት አይስማሙ። አንዳንድ ባለቤት በጸሎቱ ሰዓት እሱን ጸልይ ሲል እሷን ተኛ ትላለች፣ ወይም እሷ ስራ አለብኝ ትላለች። ፕሮግራም ማውጣት ለጸሎት በክርስቲያናዊ የቤተሰብ ውቅር ውስጥ ግን ጸሎት እንደ ጀርባ አጥንት ነው የሚቆጠረው። ቤዝ ነው፣ ዋና ፒለር ነው ጸሎት ወገኖቼ። ስለዚህ በጋራ መጸለይ አለባቸው። በጋራ መጸለይ ብቻ አይደለም፣ ልክ ነው ቤተሰቡ በጋራ መጸለይ አለበት። ቤተሰብ ውስጥ 2-3 አይነት ጸሎት አለ መኖር አለበት እላለሁ ብዙ ጊዜ። አንደኛ እናት፣ አባት፣ ልጆች በጋራ የሚጸልዩበት በሳምንት የተወሰነ ቀን። እሱ ብቻ አይደለም፣ ሌላው ነገር ደግሞ ልጆች ለብቻ የሚጸልዩበት፣ እናትና አባት ደግሞ ለብቻ የሚጸልዩበት። እሱ ብቻ አይደለም፣ እያንዳንዳቸው ደግሞ ለየብቻ የሚጸልዩበት፣ ልጆች ለብቻ ለየብቻ ፐርሰናል፣ እናት ለብቻ አባት ለብቻ የሚጸልዩበት ማለት ነው። ልክ እንደዚሁ እንደ ጸሎት ሁሉ ውይይትም እንደዚሁ ያስፈልጋል። በሌላ ጊዜ እናነሳዋለን። አጠቃላይ የሆነ የቤተሰብ ውይይት ያስፈልጋል። የእናትና የአባት የውይይት ጊዜ ደግሞ ያስፈልጋል። የልጆች ለብቻ ደግሞ ስብሰባ ውይይት ያስፈልጋል። ልክ ጸሎቱንም እንደዚሁ ትኩረት መስጠት አለብን። መሰዊያችሁ የፈረሰ ባልና ሚስት፣ መሰዊያችሁ የፈረሰ ቤተሰቦች ለጠላት ተጋልጣችኋል። ጸሎት የሌለበት ክርስትና አጥር እንደሌለው ቤት ቁጠሩት፣ ወይም በር እንደሌለው ቤት ቁጠሩት። በር እንደሌለው እንደውም አጥር አይደለም በር የሌለው ቤት ማለት ነው ጸሎት የሌለበት ክርስትና። ስለዚህ ጸሎት ያስፈልጋል። ለምን? ጠላታችን ዙሪያችንን እንደሚያገሳ አንበሳ ይዞራል 24 ሰዓት ሙሉ። አያችሁ፣ እሱ ለጥፋት ይዞራል። እኛ ግን የአምላክን መንፈስ ይዘን፣ እኛ ግን ጌታን አመለክን እያለን መተኛ ተገቢ አይደለም። ስለዚህ መጸለይ ያስፈልጋል፣ መጸለይ ያስፈልጋል። ስለዚህ ቤተሰቦች አንድ ላይ መጸለይ ያለባችሁ፣ ባልና ሚስት ለብቻ መጸለይ ያለባችሁ፣ ልጆች ደግሞ ለብቻ አንድ ላይ መጸለይ ያለባችሁ። እንደገና እያንዳንዱ ልጅ ለብቻ መጸለይ ያለበት፣ ባል ለብቻ መጸለይ ያለበት፣ ሚስት ለብቻ መጸለይ ያለበት። ስለዚህ ጸሎት በጣም መሰረታዊ ነገር። እንግዲህ ጸሎት ስንል ብዙ አይነት ጸሎት አለ። ከጀመርኩት አይቀር ነካ ነካ ላድርገው። የመጀመሪያው የጸሎት አይነት አንደኛው የንስሐ ጸሎት ነው። ይሄ ኮንፌሽን ፕሬየር የሚባለው ነው። ኮንፌስ የማድረግ ጸሎት ነው፣ የንስሐ ጸሎት ነው። እዚህ ያዕቆብ 5:16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ስለዚህ የንስሐ ጸሎት በጣም ያስፈልጋል። እንደገና ኢሳይያስ 55:7 ላይ ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱም ይምረዋል ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይላል። እንደገና መዝሙር 86:5 ላይ አቤቱ አንተ መሐሪ ይቅር ባይ ነህና ምሕረትህም ለሚጠሩ ሁሉ ብዙ ነው ይላል። ስለዚህ በተቻለ መጠን የንስሐ ጸሎት ያስፈልጋል። ስፔሻሊ በግል ስንሆን የንስሐ ጸሎት እንጸልያለን። እንደ ቤተሰብም እግዚአብሔርን በበደልንበት ነገር፣ ለእግዚአብሔር ተገቢ ጊዜ ባልሰጠንበት ነገር የንስሐ ጸሎት ያስፈልገናል። ሌላው የልመና ጸሎት ነው። የልመና ጸሎት ነው። ይሄ ኢንቮኬሽን ፕሬየር የሚባለው ነው። እንግዲህ እዚህ አንደኛ ዮሐንስ 4:14-15 ላይ
በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የለመነውንም ልመና እንደሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። እንደገና ዮሐንስ 16:23 ላይ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል ይላል። ስለዚህ የልመና ጸሎት ያስፈልጋል። እንደገና አንደኛ ጴጥሮስ 5:6-7 ላይ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በጊዜው ከፍ እንዲያደርጋል። ወገኖቼ ጸሎት ጸለይን ማለት በጊዜው ነው የሚመልሰው እግዚአብሔር ልክ ጸለይን ነገሩ የጠየቅነው ነገር አሁን ማያስፈልገን ከሆነ ወደፊት የሚያስፈልገን ከሆነ ወደፊት ነው የሚሰጠን። ለምሳሌ አንድ ተማሪ ጥሩ ተማሪ ጎበዝ ተማሪ እየጸለየች ያለች እግዚአብሔር ሆይ በትዳር ባርከኝ ብላ ብትጸልይ አሁን ጥሩ የትምህርት ጊዜ ከሆነ እግዚአብሔር ለትምህርቷ ነው አይምሮዋን የሚከፍትላት፣ ምክንያቱም ለሁሉም ጊዜ አለው። ስለዚህ በጊዜው ነው የሚሰጠው። የተጸለየው ጸሎት ግን ይጠቅማል። ለዚህ እኮ ነው ዘካርያስና ኤልሳቤጥን እኮ ስንመለከት ለምነዋል፣ በእግዚአብሔር ፊት ልመና አቅርበዋል እና ልጅ እንደሚያስፈልጋቸው ለምነዋል። እድሜያቸው ግን ሄዷል። ከመውለጃ እድሜ ማህበረሰቡ ከለመደው የመውለጃ እድሜ አልፏል። ስለዚህ ዘካርያስ ከዕለታት አንድ ቀን በክፍሉ ተራ ቆሞ ሲያጥን የሚገርማችሁ ልመና ለምነዋል፣ አገልግሎቱን ቀጥሏል። ለምነዋል፣ አገልግሎቱን ቀጥሏል። ወገኖቼ ለምናችኋል፣ ጌታ ማክበራችሁን ቀጥሉ፣ መልሱ በጊዜው ይመጣል። ከዛ ባልተጠበቀ ሰዓት ነው ዘካርያስ ሆይ ጸሎትን ስለተሰማልህ ደስ ይበልህ፣ ሚስት ኤልሳቤጥ መውለጃዋ ደርሷል አለ። በቃ ትጸንሳለች ትወልዳለች አለ። ኢማጂን በዛ ሰዓት ዘካርያስን ስንመለከት እየጸለየ አይደለም፣ እያጠነ ነው። ማጠን ምስጋናን ነው የሚያሳየው፣ መስዋዕት ነው እያቀረበ ያለው። ስለዚህ ከዕለታት አንድ ቀን ጸለየዋል ማለት ነው። ከዕለታት አንድ ቀን የጸለየው ጸሎት በእግዚአብሔር ጊዜ ተመለሰ ማለት ነው። ስለዚህ ጸሎት ዛሬም ባይመለስ ይጠቅመናል። ጸሎት ማለት እኮ እውነቴን ነው ብላችሁ የሆነ ልክ በባንክ የሆነ ገንዘብ ስታስቀምጡ ማስቀመጥ ማለት ማስቀመጥ ነው። በቃ አንድ ቀን ታወጣላችሁ በችግራችሁ ቀን። ስለዚህ ጸሎት አንድ ቀን ይጠቅመናል። ዛሬ ጸለይከው ጸሎት አንድ ቀን ይመለሳል። ዛሬ መመለስ ካለበት እግዚአብሔር ዛሬ ይመልሳል። ዛሬም ማያስፈልግ ከሆነ ደግሞ ለመልሶ የሚያስፈልግ መንፈሳዊ ዝግጅት ካደረግክ በኋላ አንድ ቀን ይመልስልሃል። ለምሳሌ ዛሬ እግዚአብሔርን 1 ሚሊዮን ብር ስጠኝ ብትለው እግዚአብሔር አጥቶ አይደለም ሊሰጥህ ይችላል። ግን ደግሞ ይሄን 1 ሚሊዮን ብር ለማስተዳደር የሚሆን አቅም አለ ወይ ብሎ እግዚአብሔር ይመዝናል። ስለዚህ ከምንጠይቀው ነገር ጋር ትክክል የሆነ ለምንጠይቀው ነገር ተመጣጣኝ የሆነ መንፈሳዊ አቅማችንንም መገንባት አለብን። ይሄ ማለት እንጸልያለን፣ በጊዜው እግዚአብሔር ይሰጣል። ለዚህ ነው በጊዜው ከፍ እንዲያደርጋችሁ ነው የሚለው። አያችሁ፣ በጊዜው አሁን ከፍ እንዲያደርጋችሁ አይደለም፣ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ስለዚህ እግዚአብሔር ሰዎችን ከፍ የሚያደርገው በጊዜው ነው። ጥያቄን የሚመልሰው በጊዜው ነው። እንቆቅልሽን የሚፈታው በጊዜው ነው። ግን ዛሬ እንጸልያለን። ስለዚህ ጸሎት ያስፈልጋል። እንግዲህ ሁለቱን የጸሎት አይነቶች ነው ያየነው። ሶስተኛውን አራተኛውን የጸሎት አይነት ደግሞ እንደዚሁ በቀጣይ ክፍል እናያለን። እንግዲህ ተነጋገሩበት። እንደገና ሳምንትም ደግሞ በሰዓቱ ሰዎችን ጋብዙ። ብዙ ሰዎች በቃ ጥያቄያችን እየተመለሰ ነው፣ እግዚአብሔር እየተናገረን ነው እና ተጸጽተናል ሁሉ ያላችሁኝ ያላችሁ፣ በእርግጥ እግዚአብሔር ለኛ ሁሌ መልካም ሐሳብ ነው ያለው። ለእናንተ ማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ያለን ጌታ ቤተሰባችን ውስጥ ልዩ መንፈሳዊ ተሐድሶ እንዲመጣ አስቦ ነው እግዚአብሔር ይሄንን መልእክት በውስጤ የሞላው። እንግዲህ ቀጣይ ክፍል ላይ ደግሞ ቀጣይ ሳምንት እንቀጥላለን። እስከ ሳምንት ቸርን ሰንብት። ወዳችኋለሁ። ባባይ